بسم الله الحمد لله والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وأصحابه ومن تبع دينه بإحسان إلى يوم الدين وبعد زاري ودي 40 النوية بروغرام تكتاتاي وندموتشهتوش 38 حديث نملكتالن الحديث الثامن والثلاثون 38 حديث لالو إمام النووي رحمه الله عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أبي هريرة رضي الله عنه باورت حديث رسولاتنا صلى الله عليه وسلم انده بلوالو يرنال إن الله تعالى الله سبحانه وتعالى قال الله انده بلوالي لا نساتو لكم እንግዲህ ረሱል ሰለላሁ ዐለይሂ ወሰለም አላህ እንዲህ ብለው አንድን ንግግር ከጀመሩ ያ ነገር ሐዲስ አልቁድሲ ይባላል ከአላህ Subhanahu Wa Ta'ala ይዞ የሚናገሩት ማለት ነው من عادى لي وليا الله من አለ من عادى لي وليا አንድ የኔን ወልይ ጠላት አድርጎ የያዘ ሰው ይላል من ሰው ለማለት ነው عادى ጠላት ያደረገ لي ينين يا الله وليا يا الله ولي عند طلات يايسو فقد آذنته برغت اني ينين ولي طلات ادرغو بيازو سو لاي اوجبتالهن بالحرب بطورنت او طورنتن اوجبتالو الى الله وما تقرب الي ودنيكو التقرب يا ولي نو لم يني وداج نو ለምን እሱን ጠላት ተደረጋችሁ ብዬ ለሱ አግጄ ጦርነት ያወጅኩባችሁ ይህ በዚህ መልኩ ያከበርኩት ባሪያዬ እኔ ዘንድ የተከበረበት ወደኔ የተቃረበበት ነገር ምንም የለውም አብዲ ይህ ባሪያዬ بشيء በምንም ነገር ወደኔ አልተቃረበም አሐባ በጣም እኔ ዘንድ እጅግ ተወዳጅነት ያለው ሆኖ ወደኔ ያቃረበው ነገር የለም مما عليه እኔ በሱ ላይ ግዴታ ያደረኩበትን ነገር በከመፈጸሙ የበለጠ ወደኔ ያቃረበው ምንም ነገር የለም ولا يزال عبدي ይህኔ ባሪያ አይወገድም يتقرب الي ወደኔ ከመቃረብ አይወገድም بالنوافل ሱና ዒባዳዎችን በማከናወን ወደኔ ከመቃረብ አይወገድም حتى احبه ይህን ሱና ዒባዳውን ወደኔ ለመቃረብ የሚተገብረው የሚተጋው ደግሞ እስከወደው ድረስ ነው አላህ فاذا احببته عند ባሪያዬን ከወደድኩት كنت سمعه الذي يسمع به የሚሰማበት መስሚያው እሆንለታለሁኝ وبصره الذي يبصر به የሚያይለት ማያው እሆንለታለሁኝ ويده التي يبطش بها የሚዘረጋትን እጁ እሆንለታለሁኝ ورجله التي يمشي بها የሚራመድባትን እግሩ እሆንለታለሁኝ ولئن سألني ይባሪያዬ አንድ ጥያቄ ለኔ ቢያቀርብና ቢጠይቀኝ ለኡዕጥያነሁ የጠየቀኝን ነገር እሰጠዋለሁኝ ولئن استعاذني ይባሪያዬ ከኔ ቢጠበቅ ከእንዲህ አይነት ነገር ጠብቀኝ ብሎ ቢለኝ ለኡዒዳነሁ እጠብቀዋለሁኝ ይላል አሉ ረሱላችን ሰለላሁ ዐለይሂ ወሰለም ከአላህ ይዘው رواه البخاري ኢማም البخاري ሐዲስ ዘግበውታል ወንድሞች እህቶች ከዚህ ሐዲስ ምን እንማራለን አንደኛው ሐዲስ የአላህ Subhanahu Wa Ta'ala ወልዮች ባህሪያቸው ምን ይመስላል እነማን ናቸው የአላህ ወልይ የሚባሉት የሚለውን የሚዘረዝር በመሆኑ ለዚህ ሐዲስ እንደ ርዕስ የአላህ ወልዮች ባህሪያቸው የሚል ርዕስ ሊሰጠው ይችላል ወይም ደግሞ አላህ Subhanahu Wa Ta'ala ለባሪያዎቹ ተቆርቋሪና አላህ Subhanahu Wa Ta'ala ባሪያዎቹን ለባሪያዎቹ የሚከላከል መሆኑን የሚጠቅስ ርዕስ የሚል ሊሰጠው ይችላል نعم رسول صلى الله عليه وسلم بحديث القدسي الله من عليلنال አንድ ይህን ወልይ ጠላት አድርጎ ያዘ ሰው ይላል ምን ማለት ነው ጠላት አድርጎ መያዝ ማለት አንድ ሰው ጠላው ይባለው መች ነው አንድ ሰው ሲጠላ ከመሬት ተነስቶ አይጠላም ዝም ብሎ የሚጠላ አይኖርም ምናልባት ናዲረን አልፎ
ካልሆነ በስተቀር ያም አልፎልፎ የሚሆነው ምናልባት የአእምሮ ችግር የአስተሳሰብ ችግር የአስተዳደግ ችግር የጉዳው ካልሆነ በስተቀር ሰውን ከመሬት ተነስቶ አይጠላም አይግባባም ሊሆን ይችላል ግን አይጠላም ስለዚህ መጥላት ማለት ከምንድነው መነሻው በሆነ ምክንያት ነው ሰውን የሚጠላው ማለት ነው ምናልባት አንድ ሰዎችን አንተ ሀብታም ከሆንክ ደሃን ልትጠላ ትችላለህ ሀብታም ደሃዎች እንዳይጠጉ ብለህ ወይም ደግሞ ደሃ ይሆንና በሀብታሞችን ሊጠላ ይችላል በምቀኝነት ከኔ በላይ ከኔ የተሻለ ሆነዋል ለምን ሆኑ በሚል በምቀኝነት ሊጠላቸው ይችላል ምናልባት ዓሊም ሆኖ ጃሂልን ሊጠላ ይችላል እሱ ጃሂል ነው ምንም አያውቅም በንቀት ሊጠላው ይችላል ወይም ደግሞ ጃሂሉ ዓሊሙ ሊጠላው ይችላል እኔ ዓሊም እንዴት ሆናል ለምን ከኔ በለጠ ለምን ከኔ ተሻለ በሚል በቅናት ሊጠላው ይችላል ባለስልጣን ተራን ሰው ህዝብ ባለስልጣንን በምቀኝነትና ከኔ ለምን በለጠ ከኔ ለምን ተሻለ በሚል ሰበብ ሊጠላ ይችላል ወይም ደግሞ ሰውን ቢጠላው ከንክኪ በመነሳት ሊሆን ይችላል ቢሰደበኝ ወይም ሐቄን ወሰደብኝ ወይም ክብሬን ነካኝ የሆነ ሞራሌን ቅስምን ሰበረ በዚህ ምክንያት ልጠላው ይችላልው ወይም ደግሞ ወሬ በደረሰኝ ወሬ እከሌኮ አንተን ይጠላሃል እከሌኮ አንተን አይወድህም እከሌኮ እንዲህ የተባለ በዚህ ምክንያት ብቻ ሊጠላኝ ይሄን በመስማቴ ልጠላው ይችል ይሆናል ብቻ ዋናው ምንድነው ሰው ሲጠላ ብዙን ጊዜ ሰበብ ምክንያት አለው ነው ስለዚህ እኛ ሙስሊም የአላህ ባሪያዎች አላህ Subhanahu Wa Ta'ala እኛን ሲخلቀን ሙስሊም አድርጎ ለኸለቀን በእስላምም እንድንኖር ነው ያዘዘን በእስላምም እንድንኖር ነው ነብይ ላከልን ቁርአንን ያወረደልን ይሄንን ቂያማ ቀን ህይወትን በምን አሳለፍ ቁጣትነትን በምን አሳለፍ ንብረትን ከየተመጣ ወዴት ወሰድከው በእውቀትም ሰራህ ብሎ አላህ ጥያቄ ቢጠይቀን ቀድሞ ስለነገረን ነው የዚህ ጥያቄዎችን መልስ ቀድሞ ዱንያ ላይ ስለነገረን ነው ስለዚህ እኛ ምንወደውም ለአላህ ብለን ነው ምን ጥላውም ለአላህ ብለን ነው እንጂ አንድ ሙስሊም ከራሱ ስሜት ተነሳስቶ ማንንም የማፍቀር መብት አልተሰጠውም እንዲሁም አንድ ሙስሊም ከራሱ ስሜት ተነሳስቶ ማንንም የመጥላት መብት አልተሰጠውም ስንጥላም አላህ እንድንጥላ ያዘዘን ነገር እንጂ ውስጣችን ጥላ ስላለን አይደለም ስንወድም አላህ Subhanahu Wa Ta'ala እንድንወድ የነገረን ነገር እንጂ ውስጣችን ውደድ ስላለን ልባችን እስኪ ከነፈ ድረስ አንወድም ስለዚህ አንድ ሙስሊም ሲጀመር የአላህን ባሪያ ይወዳል የአላህን ወልይ ይወዳል ያከብራል እንጂ አይጠላም ጠላ ማለት የአላህን ባሪያዎች የአላህ ወልዮች አንድ ሙስሊም ጠላ ማለት ያ ሰው ሙእሚንነቱ ሙስሊምነቱ አጠያያቂ ነው ለምን የሚወደው ነው የሚጠላው ስሜቱን ተከትሎ እንጂ የአላህን መመሪያ ተከትሎ ስላልሆነ ይሄ በራሱ አንድ አጠያያቂ ነው ይህ ደግሞ አጠያያቂነቱ ይሄው በዚህ ሐዲስ ግልጽ ይሆናል ያ ምንድነው አንድ የሌል ወልይ እንዴት ተጠላዋለህ ነው መጥላት የለብህም ሲጀመር ወልይ የአላህን ወዳጅ መጥላት የለብህም ነው ስለዚህ ቀደም ያነሳናቸው የመጥሊያ ሰውን የሚጠላባቸው ሰበቦችን መቋቋም አለብን ነው ለምሳሌ በጣም እንደንቋቋመው ወይ የሚከብደን ነገር ምንድነው የሚመጣልን ወሬ ሰው ወሬ ይዞልን ይመጣል እከሌ ይልቀሃል እከሌ ይጠላሻል እከሌ ይሰድብሻል እከሌ ንብረትሽን መውሰድ ይፈልጋል እንዲ ላንቺ ጥሩ ነገር አመለካከት የለም የሚል ወሬ ሲደርሰን አምነን መቀበል የለብንም ምንድነው መሆን ያለበት ማጣራት አለብን እውነትም ነገር ሐቅ ነው ወይስ ሐቅ አይደለም ብለን ማጣየቅ አለብን እንጂ ሰው ያወራውን ሰምተን መቀበል የለብንም ምክንያቱም ይህ ሰው ይዞት የመጣው ወሬ ከሙስሊም ወንድሜ ጋር የሚያጣላኝ ነው ከሙስሊም እህቴ ጋር የሚያጣላኝ ነው እነሱ እንድቀየማቸው በእነሱ ለቅርታ እንዲኖረኝ የሚያስደርግ ነው ይሄ ደግሞ ወንጀል ነው ማለት ነው ይህ ስሜቱ ራሱ አይፈቀድም ክልክል ነው ስለዚህ ክልክል ወደ ሆነ ነገር ውስጥ እየከተተኝ ነው ወሬ ይዞልኝ የመጣው ሰው ማምነው እንኳን ቢሆን ሼክ ነው ብልም صالح ነው ብልም አባት ነው ወንድም ነው እህት ነው ምስት ነች ባሌ ነው ይሄ ወሬ ያመጣው በጣም ማምነው ሰው ብንልም እንኳን ያ ሰው ያመጣው ወሬ ሙስሊም ወንድሜ لا اله الا الله محمد رسول الله ብሎ ያለው ሙስሊም ወንድሜ ላይ ቅሬታ ያሳደር ነው ሙስሊም እህቴ ላይ ቅሬታ ያሳደር ነው ይህን ቅሬታ ደግሞ በውስጥ ላይ ማሳደር ክልክል ነው አይፈቀድም
ይሄን ቅሬታ ማስወገድ አለብኝ ለማስወገድ መንገዱ ምንድነው ማጣራት إن جاءكم فاسق بنبأ يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا عند ሰው ወሬ ይዞላችሁ ከመጣ ያመጣው ወሬ አጣሩ ትክክል ነው ወይስ አይደለም በሉ ትክክል ነው ከተባለሳ መፍትሄ ይፈልጋል ዝም አይባልም ትክክል ነው አዎ እጠላሃለሁ አዎ አልወደህም አዎ ንብረትን ልወስድ ፈልጋለሁ አዎ ሰድቤያለሁ አምቻለሁ ብሎ ካልሰ ለምን የምን ይከተላል እንጂ ነው አይላ አጣራብዬ ነው እንደዛማ ከሆነ በቃ ጣላሃለሁ በቃ ቀየማለሁ እኔ እርምጃ ወስድባለሁ አይደለም ይሄ አይደለም ሙስሊም ምንድነው ወዳልበት ወደ ነሲሃ እንገባለን አዲኑ አንሲሃ ዲን ብሎ ማለት መመካከር ነውና ወደ ነሲሃ ርዕስ እንገባለን ለምንድነው የምታደርገው ምንድነው ምክንያት ስለ አንተም እንዲህ ብለህኛል ሲባል ስለሰማው ሊል ይችላል አሬና አላልኩም ነገሩ ሞተ ማለት ነው አይ ለምን ንብረት የምትወስድብኝ አይ አንተ እንደዚህ የኔ ወስዳል እንዴ ምክንያት ይኖረዋል ምክንያቶች እናጣራለን መሃል ላይ ሸይጣንን አባረን እናወጣለን ነው ስለዚህ አንድ ሙስሊም በፍጹም ሊጠላው አይገባም በሆነ ምክንያት ጠላው ማሰበብ አለውና ሰበቡን አጣርተን መፍትሄ ፍለጋ መትሄድ አለበት እንጂ የአላህ ወዳጆች የአላህ ባሪያዎች ልንጠላቸው ክልክል አይፈቀድም እምቢ ብለን ከጠላን ግን ጠላት ካደረግናቸው ግን እኛን ይዋጋን አላህ መሆኑን ልናውቅ ይገባል የአላህ ወዳጆች እነማን ናቸው አላህ Subhanahu Wa Ta'ala የኔ ብሎ ያላቸው ወዳጆቹ እነማን ናቸው ልብ በሉ አላህ የኔ ወዳጅ ነው አንድ ባሪያዬ ወደኔ ቅርብ ነው የኔ ነው ብሎ ያለው በምኑ ነው በዘሩ አይደለም በጎሳውም አይደለም በሀብቱም አይደለም በስልጣኑም አይደለም በወልይ ዘር የመሻይኽ ዘር በሚልም አይደለም በውበቱም በመልኩም አይደለም በጾታም አይደለም በእድሜ ደረጃም ሽማግሌ ወጣት በመሆኑም አይደለም በሚናገረው ቋንቋ መሰረትም አይደለም በተማረው ሳይንቲስት ዶክተር ፕሮፌሰር በምንም አይደለም በቃ አላህ በግልጽ ነገረን አንድን ሰው ሙስሊም ነው ብዬ ምለው የኔ ባሪያ ነው ብዬ ምለው ከዛም ተከትዬ ደግሞ እንዳትነኩት ወዮላችሁ ብዬ መቆረቆርለት ለነሱ አላህ እንደጥብቅና የሚቆምለት ሰው ማን ነው እኔ ዘንድ አለ አላህ Subhanahu Wa Ta'ala ምንም ያቀርበው ነገር የለም በምንም እኔ ከሁሉም ሰው ለየት አድርጎ እኔ ጋር ያቀርበው ምንም ነገር የለም አላህ ግዴታ ያደረገበትን ዒባዳ በመፈጸሙ እንጂ ይላል አላህ Subhanahu Wa Ta'ala ስለዚህ ውድ እህቶቼ ሆይ ሁላችንም አላህ Subhanahu Wa Ta'ala ጠባቂያችን እንዲሆን ተከራካሪያችን እንዲሆን አላህ የኛ አጋዥ እንዲሆን እያንዳንዱ ሙስሊም ይፈልጋል ተራ በመፈለግ በመመኘት ብቻ አይሆንምና ተግባር ይፈልጋል ለተግባሩ ምንድነው አላህ ምን ብሎ ገለጸ ዋጅብ አላህ ዘንድ በጣም ተወዳጁ አሐበ ኢለያለ ከሚሰሩ ነገሮች ሁሉ ከሚደረጉ ዒባዳዎች ሁሉ ባሪያ እኔ ዘንድ በጣም ቅርብ ያደረገው ምንድነው ዋጅብ ካደረኩበትን ዒባዳ በአግባቡ ከመፈጸም የበለጠ እኔ ዘንድ የሚያቃርበው ነገር የለም ይላል لبول يا جماعة الخير أحب ያለው የበለጠ እኔ ጋር የሚያቃርብ ነገር የለም የበለጠ ሲባል ትንሽ ነገር አለ ማለት ነው ከፍተኛና ዝቅተኛ መኖሩን ያሳያል ስለዚህ ከዒባዳዎች እስላም ውስጥ ብዙ የአምልኮ ዘርፎች አሉ የዒባዳ አይነቶች አሉ ኸይር ስራዎች አሉ በቀልብ የሚታሰቡ በምላስ ምንናገራቸው በእጅ በእግር ምንሰራቸው ከቤተሰብ ጉዳይ ከቤተሰባችን ጋር በተያያዘ የሚሰሩ ኸይር ስራዎች ከማህበረሰብ ጋር በተያያዘ ከኢኮኖሚ ጋር በተያያዘ የሚሰሩ ዘርፍ ብዙ የዒባዳ አይነቶች አሉ ከነዚህ ውስጥ ሁሉ ወደ አላህ በማቃረብ አቻ የለው ይባል በጣም ወሳኝ የሚባለው ማን ነው አላህ ዋጅብ ግዴታ ያደረገው ነገር ነው ከዛ በኋላ ነው ሱና ዒባዳዎች ወደ አላህ የሚያቀርቡት በዋጅብ ዒባዳ ላይ ሰነፍ ሆኖ አንድ ሰው በሱና ዒባዳ ላይ ጎበዝ ቢሆን አላህ ዘንድ የተቃረበ ሊሆን አይችልም አላህ ዘንድ በጣም ያቀርበው መጀመሪያ ዋጅብ ዒባዳ መተግበር አለበት ከዋጅብ ዒባዳዎች ለምሳሌ ተውሂድ ላይ ነው አላህን በብቸኝነት በማምለክና አላህን ከሽርክ ከባላንጣ በማጥራት ዋጅብ የመጀመሪያ ዋጅብ ነው አንድ ሰው በሽርክ እየተዘፈቀ ቀናትን እያመለከ ቀብር እያመለከ ከአላህ ውጭ ያሉ ሰዎችን መላእክታም ይሁን ነብይም ይሁን ወልይም ይሁን ሳሊህም ይሁን ባለሀብትም ይሁን ባለስልጣንም ይሁን አገር ሽማግሌም ይሁን ባህልም ይሁን ምንም ይሁን ከአላህ ውጭ አስበልጦ ያፈቀረ እየወደደ እየተገዛ እየለመነ ከሆነና በሌላ ዒባዳ ወደ አላህ አቀርባለሁ ብሎ ቢል አላህ ወደ እሱ ያቀርበው ለምን የመጀመሪያው ዋጅብ ወደ አላህ ያቀርበው
ተውሂድ ነው ከሽርክ ነፃ መሆኑ እንዲሁም ከዛ ቀጥሎ ደግሞ ወደ አላህ የሚያቀርበው ትልቁ ነገር ምንድነው የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል ነው ዋጅብ ሲባል ተውሂድ አንደኛ ነው 5 ወቅት ሰላት አለ ጾም አለ ዘካ አለ ሐጅ አለ ወላጆችን መንከባከብ አለ የጎረቤትን ሐቅ መጠበቅ አለ ብዙ ግዴታ ዋጅብ የሆኑ ኢባዳዎች አሉ እነዚህን ካደረገ በኋላ ደግሞ ዋጅብ ኢባዳዎችን አድርጋል ብሎ አይታቀብም ይሄ አላህ ወልይ ይቀጥላል በምን ይቀጥላል ولا يزال عبدي يتقرب الي بالنوافل ባሪያዬ ሱናን ኢባዳ በመተግበር ወደኔ ከመቃረብ አይቦዝንም ዋጅቡ ብቻ ይበቃኛል ብሎ በዋጅብ ብቻ አይታቀብም ይጨምራል ሱና ኢባዳዎችን ይላል አላህ Subhanahu Wa Ta'ala ለበሉ አንድ ብዙ ቦታ ምናልባት በታሪክ ሰምታችሁ ሊሆን ይችላል በተለያየ አጋጣሚ ሰምታችሁ ሊሆን ይችላል ወልይ የሚባሉት እነማን ናቸው ተብሎ በአፈ ታሪክ የሚወራው ጫትቅኛ ቦታ ላይ የሚወራው ምንድነው ሰላት ማይሰግዱ በጾምም እዚህ ቦታ ማይባሉ ኢባዳ ላይ እዚህ ግባ ማይባል ኢባዳ ያላቸው ግን ብቻ ምንድነው ጫት በመቃም ይታወቁ ቡቱቶ በመልበስ ድሪቶ በመልበስ ቆሻሻ በመልበስ የተለያየ እንጨት ነገር ተሽክሞ በመሄድ እነዚህ ነው ሰው ወልይ ይያለ ያለው አላህ ግን ወልይ የሚለው ሌላ ነው እኛ ወልይ ብለን የምናስበው ሌላ ነው አላህ ወልይ ብሎ የገለጸው ሌላ ነው ሐቁ የማን ነው አላህ ወልይ ብሎ የገለጸው ነው አላህ ወልይ ናቸው ብሎ የገለጻቸው አላህ ባሪያዎች በሰላት ላይ ዝልፍ አይሉ 5 ወቅት ሰላት በመስጂድ በጀማ ይሰግዳሉ በሽርክ አይታሙም በቢድዓ በፍጹም አይታሙም በሽርክ አይጠረጠሩም በቢድዓ አይጠረጠሩም የተውሂድ ተቆርቋሪ ናቸው የሱና ተቆርቋሪ ናቸው አውጀብ الواجبات ተውሂድ ስለሆነ